ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዕለታዊ መረጃዎችን ይዤላችሁ መጥቻለሁ። የጥምቀትን በዓል ለማደናቀፍ የሞከሩ የጽንፈኛው አባላት ላይ እርምጃ መውሰዱን ምስራቅ እዝ ገለጸ። በአማራ ብሔራዊ ክልላዊ መንግስትና በአፋድ መካከል የተደረሰው ታሪካዊ የሰላም ስምምነት ፍሬም አፍርቷል ተባለ። እንዲሁም ከነጻነት ማግስት በዓሉን ለሶስተኛ ጊዜ በሚገባው ቦታ አክብረናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ጉድ የቻናሌ ቤተሰቦች ወደ ዝርዝር መረጃው የምናልፍ ነው የሚሆነው። አብራችሁን ቆዩ። ከነጻነት ማግስት በዓሉን ለሶስተኛ ጊዜ በሚገባው ቦታ አከበረን ሲሉ ኮሎኔል ደመቀ ዘውዱ ናቸው የተናገሩት። የጥምቀት በዓል በዛሬው ዕለት በተለያዩ የኢትዮጵያ ክፍሎች ውስጥ በደማቅ ሁኔታ ተከብሮ የዋለ ሲሆን ከነዚህ መካከል ሰቲት ሁመራ ከተማ አንዱ ነው። በዓሉ በተከዜ ወንዝ ዳርቻ በተከበረበት ወቅት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ንግግር ማድረጋቸውን የሰቲት ሁመራ ዞን ኮሚኒኬሽን አስታውቋል። ኮሎኔል ዘውዱ በንግግራቸው ነጻነታችንን አስቀጥለን ሰላማችንን በማጽናት ከ27 ዓመታት የህወሓት ቀኝ አገዛዝ ወጥተን ሃይማኖታዊ በዓላችንን በተከዜ ወንዝ ዳርቻ እያከበርን ነው ብለዋል። ሲቀጥሉም ከነጻነት ማግስት ለሶስተኛ ጊዜ በዓሉን በሚገባ ቦታ በነጻነት እያከበር ነውም ሲሉ ተደምጠዋል። ሰላም በመሆኑ ሃይማኖታዊ በዓላትን በአደባባይ በነጻነት እያከበር ነውም ብለዋል። በመሆኑም የሰላም ዋጋ ትልቅ ነው በማለትም ገልጸዋል። ኮሎኔል ደመቀ ጨምረውም ነጻነት የሰው ልጆች የማይገድቡ ትልቅ የፈጣሪ ስጦታ ነው ሲሉም አክለዋል። የወልቃይት ጠገዴ ህዝብ በህወሓት አገዛዝ ዘመን ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎ ቆይቷል። አንድ በመሆናችንና በመተባበራችን ነጻነታችን አውጀን ማንነታችንን አስከብረን በፈለግነው ቋንቋ፣ አለባበስና ባህል የአደባባይ በዓል ለማክበርም በቅተናል ብለዋል። የወልቃይት ጠገዴ ህዝብ እውነቱን ይዞ እየታገለ ነው ህዝብ መሆኑም የጠቀሱት ኮሎኔል ደመቀ ሲቀጥሉም ይህንን ውድ ኢትዮጵያውያንና የዓለም ህዝብ እውነታውን እየተረዱና እያወቁ ነው ካሉ በኋላ በቅርቡ በኢትዮጵያ የአሜሪካ አምባሳደር በቦታው በመገኘት ያደረጉት ውይይት ለዚህ ማሳያ መሆኑንም ጠቅሰዋል። ብልጽግና ፓርቲ ልዩነቶቹን በሰላማዊ ውይይት ለመፍታትና ብሔራዊ መግባባትን ለማስፈን የያዘው ጽኑ አቋም በተግባር ፍሬ ማፍራቱን ቀጥሏል። በአማራ ብሔራዊ ክልል መንግስትና በአፋድ መካከል የተደረሰው ታሪካዊ ስምምነት ለክልሉ ህዝብ ትልቅ እፎይታን የሰጠ ከመሆኑም በላይ ግጭቶችን በጠረጴዛ ዙሪያ የመፍታት ባህልን ያጠናከረና ሁለቱንም ወገኖች አሸናፊ ያደረገ ወሳኝ እርምጃ ነው። የዚህ የሰላም ስምምነት ተጨባጭ ማሳያ በሆነ መልኩ በርካታ ታጣቂዎች የሰላም ጥሪውን እየተቀበሉ ይገኛሉ። በዛሬው ዕለትም በምስራቅ ጎጃም ዞን ባሶ ሊበን ወረዳ አበረታች ውጤት ተመዝግቧል። በአካባቢው በትጥቅ እንቅስቃሴ ላይ የነበሩ ከ30 በላይ አባላት የሰላም ጥሪውን በበጎ በመቀበል በእጃቸው የነበሩ እንደ ዲሽቃ፣ ስናይፐርና ክላሽ ያሉ የቡድንና የነፍስ ወከፍ መሳሪያዎችንም ለመንግስት አስረክበዋል። እነዚህ ታጣቂዎች የትጥቅ ትግል የህዝብን እንግልት ከማብዛትና የሀገር ሉዓላዊነት ለባዕድ ኃይሎች አሳልፎ ከመስጠት ባለፈ ዘላቂ መፍትሄ እንደማያመጣ በመገንዘብ ለህግ የበላይነት ለመገዛት ወስነዋል። በመሆኑም አሁን በጫካ የሚገኙ ሌሎች ወገኖች የባዕድ ኃይሎች መጠቀሚያ ከመሆን ይልቅ የክልሉ ህዝብ የሰላም አማራጮችን ሁሉ እንዲቀበል ህብረተሰቡ አስፈላጊውን ግፊትም ሊያደርግ ይገባል። የሰላም ስምምነቱ ፍሬ ማፍራቱ በአካባቢው የልማት የመልካም አስተዳደርና ስራዎች በሙሉ አቅም እንዲከናወኑ ዜጎች ያለ ስጋት እንዲንቀሳቀሱ ምቹ ሁኔታ ይፈጥራል። ብልጽግና በቀጣይ የሰላም እድሎችን በማስፋት የዲሞክራሲያዊ ውይይት ባህልን በማጠናከርና የዜጎችን ደህንነት በማረጋገጥ ሀገራዊ ብልጽግናን የማረጋገጥ ጉዞውን አጠናክሮ የሚቀጥል ይሆናል። በመጨረሻም የጥምቀትን በዓል ለማደናቀፍ የሞከሩ የጽንፈኛውን አባላት ላይ እርምጃ መውሰዱን ምስራቅ እዝ አስታውቋል። የምስራቅ እዝ 302ኛ ኮር 731ኛ ሬጅመንት በምዕራብ ጎጃም ዞን ጃቢ ጠናን ወረዳ ክሊኒክ በተባለ ቦታ የጥፋት መንገድ በመከተል ህብረተሰቡን ሰላም ሲነሳ የነበረና የጥምቀትን በዓል ለመረበሽ ተደራጅቶ ሲንቀሳቀስ የነበረው 14 ጽንፈኞች ተደምስሰዋል። ሌሎች 14ም ተማርከዋል። የታጠቁት 12 ክላሽና 2 የቃታ መሳሪያም በቁጥጥር ስር ውሏል። የክፍለ ጦሩ ምክትል አዛዥ ኦፕሬሽናል ሌተናል ኮሎኔል ኢንጂነር ምስራቅ መንበሩ 731ኛ ሬጅመንት ጠላት እግር በእግር እየተከታተለች መቆሚያ መቀመጫ ያሳጣች ጀግና ሬጅመንት መሆኗንም በተደጋጋሚ ማስመስከሯን አስታውሰው ትናንት በጃቢ ጠናን ወረዳ ክሊኒክ በተባለ አካባቢ ጠላት የሚንቀሳቀስበትን አቅጣጫ በመለየትና ወታደራዊ ስልት በመጠቀም በተደረገው የጀግንነት የተሞላው ኦፕሬሽን ጽንፈኛው ቡድን መደምሰስም ተችሏል ብሏል። የሬጅመንቱ አዛዥ መቶ አለቃ ያዩ ሙልጌታ
እኛ ዓላማችን ሀገራችንና ሕዝባችን ከጥፋት እጆች በመጠበቅ መሆኑን በሰላም እጃቸውን ለሚሰጡ ሩቅ ሂደን እንደምንቀበል ሁሉ አሻፈረኝ ብለው የጥፋት መንገድ ለሚመርጡ ምታችን ከባድ መሆኑ በተደጋጋሚ አሳይተናልም ብለዋል። ትናንት በነበረው ይህ ስምሪት በከፍተኛ ወታደራዊ ስነ ምግባር ጠላት ላይ ከፍተኛ ምት በማድረስ ሞትና ቁስለኛ በማድረግ የተቀሩትን መማረክ ችለናል ብለዋል። ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣሁ ዕለታዊ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ ስል በአክብሮት ጠይቃለሁ። መልካም ጊዜ